ትናንት በተደረጉ የኢትዮጵያ ሴቶች ፕሪሚየር ሊግ አንደኛ ሳምንት ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ቦሌ ክፍለ ከተማን ከሀምበሪቾ ጋር ያገናኘው ጨዋታ በቦሌ ክፍለ ከተማ 5-0 አሸናፊነት ሲጠናቀቅ ሜላት ጌታቸውና ዳሳሽ ሰው አገኝ ሁለት ግቦችን፣ ቤተልሔም ስለሺ ደግሞ ሌላኛዋን ግብ ለቦሌ ክፍለ ከተማ ማስቆጠር ችሏል። አርባ ምንጭ ከተማን ከድሬዳዋ ከተማ ጋር ያገናኘው ጨዋታ በአርባ ምንጭ ከተማ 2-0 አሸናፊነት ሲጠናቀቅ ሰብለ ቶጋና አስራት አለሙ የአርባ ምንጭ ከተማን የማሸነፊያ ግቦች አስቆጥሯል። ልደታ ክፍለ ከተማን ከባህር ዳር ከተማ ጋር ያገናኘው ጨዋታ በልደታ ክፍለ ከተማ 1-0 አሸናፊነት ሲጠናቀቅ አለምነሽ ገረመው ብቸኛዋን ግብ ለልደታ ክፍለ ከተማ አስቆጥራለች። የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ዛሬም ቀጥለው ሲካሄዱ 10 ሰዓት ላይ አዲስ አበባ ከተማን ከሲዳማ ቡና ጋር የሚያገናኘው ጨዋታ ይጠበቃል። ትናንት በተደረጉ የኢትዮጵያ ከፍተኛ ሊግ የምድብ ለ20ኛ ሳምንት ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ንብን ከአክሱም ከተማ ጋር ያገናኘው ጨዋታ 2-0 ሲጠናቀቅ ውጤቱን ተከትሎ ንብ ወደ 2018 የኢትዮጵያ ፕሪሚየር ሊግ ለማለፍ ያለው ተስፋ ተቋጭቷል። ነገሌ አርሲን ከአላባ ከተማ ጋር ያገናኘው ጨዋታ በነገሌ አርሲ 4-1 አሸናፊነት ተጠናቋል። ውጤቱን ተከትሎ ነገሌ አርሲ መሪነቱን ሲያጠናክር፣ አላባ ከተማ ወደ 2018 የኢትዮጵያ ፕሪሚየር ሊግ ለማለፍ ያለው እድል ተቋጭቷል። በኢትዮጵያ ከፍተኛ ሊግ ምድብ ለነገሌ አርሲ በ43 ነጥቦች አንደኛ ደረጃ ይዞ ሲመራ፣ ደሴ ከተማ 41 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። ትናንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። በስታንፎርድ ብሪጅ ኢፕስዊችን ያስተናገደው ቼልሲ ጨዋታውን 2-0 በሆነ ውጤት አጠናቋል። መሪው ሊቨርፑል ከዌስትሃም ጋር ጨዋታውን አድርጎ 2-1 በሆነ ውጤት ሲያሸንፍ፣ ወልቭስ በሜዳው ቶተናምን 4-2 በሆነ ሰፊ ውጤት አሸንፏል። ኒውካስል ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ ኒውካስል 4-1 በሆነ ውጤት በማሸነፍ አራተኛ ደረጃ ላይ ተቀምጧል። የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ በርንማውዝ ከፉልሃም ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።